እንኳን በደህና መጡ። ለብልሆች ብቻ የተዘጋጁ 15 አዝናኝ እንቆቅልሾችን አግኝተናል። የእርሶን የአእምሮ ብቃት ለመፈተን ዝግጁ ኖት? ከመጀመራችን በፊት ይህንን ቪዲዮ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ይጀምሩ። እንጀምር። አንደኛው ፈተና። በዚህ ቤት ውስጥ በሌሊት አንድ እንግዳ ነገር ተከስቷል። ማንም ሰው ከክፍሉ እንደወጣ አያስታውስም። ሁሉም ሰው በተለመደው ሁኔታ እንደተኛ ይናገራል። ሆኖም ግን አንደኛው ሰው ራሱን ሳያውቅ በህልሙ ሲራመድ የነበረ ሊሆን ይችላል። ሰውየው ማን እንደሆነ መለየት ይችላሉ? መልሱ ቁጥር 3 ነው። እርሱ ሁለት የተለያዩ የክፍል ውስጥ ጫማዎችን ወይም ስሊፐር አድርጓል። እነዚህን ጫማዎች መጀመሪያ ላይ ከአልጋው በተቃራኒ አቅጣጫ የተቀመጡ ነበሩ። ያ ያልተለመደ የጫማ አቀያየር ሳይነቃ በህልሙ እንዳደረጋቸው ያሳያል። ፈተና ቁጥር 2። 3 ሮቦቶች በተለመደው ሁኔታ እየሰሩ ነው፣ ወይም ቢያንስ መልካቸው እንደዚያ ይመስላል። ከእነርሱ መካከል አንዱ ግን የተደበቀ ብልሽት አለበት። የሚያጋልጥ ድምፅ ነገርም አይታይም። የተበላሸውን ሮቦት መለየት ይችላሉ? መልሱ ቁጥር 1 ነው። የሮቦቱ የሚታየው የሁኔታ መብራት አረንጓዴ ነው፣ ነገር ግን ነጸብራቁ ወይም ሪፍሌክሽኑ ላይ የቀይ ምልክት ያሳያል። ፈተና ቁጥር 3። 2 ሰዎች ጠዋቱን ሙሉ በዚህ የዳቦ መጋገሪያ ውስጥ እንደሰሩ ይናገራሉ። አንድ አይነት የሥራ ልብስ ለብሰዋል። ሁለቱም በአንድ ወጥ ቤት ውስጥ ቆመዋል። ነገር ሁሉ ፍጹም እውነተኛ ይመስላል። ነገር ግን ከእነርሱ አንዱ ሊጡን ጨርሶ ነክቶት ላይሆን ይችላል። ቁጥር 1ን ከመረጡ የሰብስክራይብ በተንን ይጫኑ። ቁጥር 2ን ከመረጡ ደግሞ የላይክ ምልክትን ይጫኑ። መልሱ ቁጥር 2 ነው። የቁጥር 2 ፍጹም ንጹህ የሆኑ የሥራ አፕሮን አዲስ ዱቄት ከተበተነበት የሥራ ቦታ ጋር ይቃረናል። የሌላኛው ሰው ልብስ ላይ ግን በትክክል ሊጡን ሊያቦካ የነበረ መሆኑን የሚያሳይ የዱቄት ትቢያዎች ይታያሉ። ፈተና ቁጥር 4። 4 ተሳፋሪዎች በዚያ አውሮፕላን ውስጥ በሰላም ተቀምጠዋል። መጀመሪያ ላይ ምንም ያልተለመደ ነገር አይታይም። አንዱ እያነበበ ነው፣ አንዱ ተኝቷል፣ ሌሎቹ ደግሞ በበረራው ወቅት ዝም ብለው እያረፉ ነው። ነገር ግን ከእነርሱ በአንዱ ላይ ከባድ ችግር አለ። ትዕይንቱን በጥንቃቄ ተመልከት። መልሱ ከመውጣቱ በፊት የሞተው ማን እንደሆነ ማወቅ ይችላሉ? መልሱ ቁጥር 2 ነው። በተሳፋሪዎች ዙሪያ በጥንቃቄ ይመልከቱ። በቁጥር 2 ዙሪያ ዝንቦች ሲበሩ ይታያሉ። በሌሎቹ ተሳፋሪዎች ዙሪያ ግን ምንም ዝንብ የለም። ዝንቦች በተለይ ለአንዳንድ ሰዓት ሳይንቀሳቀሱ ወደ ቆየ የሞተ አካል ይሳባሉ። ቁጥር 2 በትክክል ህይወቱ አልፏል። ፈተና ቁጥር 5። የመጨረሻው የኬክ ቁራጭ ጠፍቷል። ማንም ሰው መብላቱን አያምንም። ሁሉም ሰው የሚያምንበትን ምልክት አለው። ሳህኑ ባዶ ነው። ወጥ ቤቱ ፍጹም የተስተካከለ ይመስላል። ማን እንደወሰደው ማወቅ ይችላሉ? መልሱ ቁጥር 1 ነው። የጥፍር ስራ ላይ ያለችው ትንሽ የሮዝ ከለር ክሬም ምልክት ከኬኩ ክሬም ጋር አንድ አይነት ናት። እሷም በጣም ትንሽ ስለሆነች ልታመልጥ ትችላለች። ፈተና ቁጥር 6። በዚህ መናፈሻ ውስጥ ያለው ነገር ሁሉም ፍጹም የተለመደ ይመስላል። የፀሐይ ብርሃኑ ደማቅ ነው። ዕቃዎቹ መሆን ያለባቸው ቦታ ላይ ናቸው። ምንም ያልተለመደ ነገር አይመስልም። ነገር ግን አንድ ትንሽ የእይታ ዝርዝር ስህተት ያደርገዋል። ማግኘት ይችላሉ? ያ ቁጥር 2 ነው። ጥላዎች በሙሉ ከአንድ የብርሃን ምንጭ በተቃራኒ አቅጣጫ ማመልከት አለባቸው። የቁጥር 2 ጥላ ግን ወደ ተቃራኒው አቅጣጫ ያመለክታል። ይህም የማይቻል ስህተትን ያደርገዋል። ፈተና ቁጥር 7። በሌሊቱ ሰማይ ላይ 3 ጨረቃዎች ይታያሉ። እውነተኛዋ ግን አንዷ ብቻ ናት። ሌሎች 2 እጅግ የማያሳምኑ ናቸው። የሆነ ቦታ ላይ የማይቻል ነገር በሰማዩ ላይ እየሆነ ነው። መልሱ ከመገለጡ በፊት ማግኘት ይችላሉ? መልሱ
መልሱ ቁጥር 2 ነው። አንድ ጠጣር ጨረቃ የሩቅ ኮከብ ብርሃን በገጹ ላይ አልፎ እንዲታይ ሊፈቅድ አይችልም። በጨረቃ ቁጥር 2 ላይ የሚታየው ኮከብ እውነተኛ ጨረቃ ሳትሆን ሰው ሰራሽ ምስል ወይም ፕሮጀክሽን መሆኗን ያረጋግጣል። የተለየውን ያግኙ። ፈተና ቁጥር 8 በዚህ የቤተሰብ ስብስብ ላይ ያለ እያንዳንዱ ሰው የቤተሰቡን ታሪክ ያውቃል። ሁለት ወንድማማቾች በአንድ አይነት መልካቸው ታዋቂ ነበሩ። እዚህ ካሉት ሰዎች አንዱ የእነርሱ ልጅ መሆኑን ይናገራል። ነገር ግን አንድ ሰው የታሪኩን ከፊል ክፍል በግልጽ ቀይሯል። አራቱም ሰዎች ፍጹም እውነተኛ ይመስላሉ። በገጻቸው ላይ ወዲያውኑ የሚያጋልጥ ነገር የለም። እውነቱን የማይናገረው ማን እንደሆነ ማወቅ ይችላሉ? መልሱ ቁጥር 3 ነው። ያ አሮጌ ፎቶግራፍ የተቀረጸበት ምልክት ያለውን ልዩነት ሰዓት ያሳያል። ቁጥር 3 ያንኑ ያልተለመደ ሰዓት አድርጓል። ነገር ግን ቅርጹ ሰዓቱ ከተሰራበት መንገድ ጋር በማይስማማ ሁኔታ ተቀምጧል። ፈተና ቁጥር 9 አንድ ውድ የብሩሽ ቀለም ጠፍቷል። 4 ሰዓሊዎች በክፍሉ ውስጥ እየሰሩ ነበር። ሁሉም ሰው እንዳላየው ይናገራል። ምን እንደተፈጠረ የሚያሳይ ግልጽ ምልክት የለም። ነገር ግን አንድ ትንሽ ቅሪት እውነቱን ሊያወጣው ይችላል። መልሱ ቁጥር 2 ነው። በቁጥር 2 ጫማ ላይ ያለው አዲስ ሰማያዊ ቀለም ከጠፋው ብሩሽ ቀለም ጋር አንድ አይነት ነው። ብሩሹ በቅርብ ጊዜ ተረግጦ ወይም በወለሉ ላይ ተንቀሳቅሶ ነበር። ፈተና ቁጥር 10 4 ጥንታውያን ሐውልቶች በዚህ ማሳያ ውስጥ ለዓመታት ቆመዋል፣ ወይም ቢያንስ ሁሉም ሰው የሚያምነው እንደዚያ ነው። ከእነርሱ አንዱ ግን እንደ ሌሎቹ ቋሚ ላይሆን ይችላል። የትኛው ሐውልት በትክክል መንቀሳቀስ እንደሚችል ማወቅ ይችላሉ? ያ ቁጥር 4 ነው። የቁጥር 4 ጥላ ከእግሩ በታች ትንሽ መለያየት አለው። ይህም ሐውልቱ ከወለሉ ትንሽ ከፍ ማለቱንና በተደበቀ ተንቀሳቃሽ መሰረት ላይ መቆሙን ይጠቁማል። ሌሎቹ ግን ከወለሉ ጋር በጥብቅ የተያያዙ ይመስላሉ። ፈተና ቁጥር 11 ከአንዱ የወፍ ቤት ውስጥ አንድ ነገር ጠፍቷል። የሱቁ ባለቤት ቤቶቹን ደጋግሞ ይፈትሻል። በአቅራቢያው ያሉ ሁሉ ስለ ጉዳዩ ምንም እንደማያውቁ ይናገራሉ። ሶስቱም ሰዎች እዚያ ለመገኘታቸው ፍጹም የማያሳምን ምክንያት አላቸው። ነገር ግን ከእነርሱ አንዱ አንድ ነገር ደብቆ ሊሆን ይችላል። መልሱ ቁጥር 2 ነው። አንዲት ትንሽ አረንጓዴ ፓሮት ላባ በቁጥር 2 ጃኬት ዚፕ ውስጥ ተይዛለች። ላባዋ ከጠፋችው ወፍ ጋር አንድ አይነት ናት። የተሸሸጉትን ኤሊዎች ያግኙ። ፈተና ቁጥር 12 በዚህ የገበያ ማዕከል ወይም ሞል ውስጥ የማይቻል ነገር ተከስቷል። 3 ሰዎች እዚህ ቆመዋል። ሶስቱም በአንድ ቦታ መሆን ያለባቸው ይመስላሉ። ልብሳቸው የተለመደ ነው። ወዲያውኑ ስህተት መሆኑን የሚነግሩት ነገርም የለም። ነገር ግን ከእነርሱ አንዱ የዚህ ዘመን ሰው ላይሆን ይችላል። የሚገርመው ነገር በጣም ተጠራጣሪ የሚመስለው ሰው ጨርሶ መልሱ ላይ ላይኖር ይችላል። መላውን ትዕይንት በጥንቃቄ ይመልከቱ። ትክክለኛው መልስ ቁጥር 3 ነው። የገበያ ማዕከሉ በግልጽ የ1980ዎቹ ማብቂያ እንደሆነ ያሳያል። ነገር ግን በቁጥር 3 ጋዜጣ ላይ የታተመችው ትንሽ ቀን 2026 ዓመተ ምህረትን ታሳያለች። ፈተና ቁጥር 13 2 አባላት ወደ አንድ የግል ክለብ ደረሱ። አንደኛው የተሰወረውን የይለፍ ቃል ያውቃል። ሁለቱም ሙሉ በሙሉ በራስ መተማመን ይታይባቸዋል። ማን እያታለለ እንደሆነ ማወቅ ይችላሉ? መልሱ ቁጥር 1 ነው። በቁጥር 1 የጣት ጫፍ ላይ ያለው ሰማያዊ የኖራ ቅሪት በቁልፍ ሰሌዳው ወይም በኪፓድ ዙሪያ ካለው ቅሪት ጋር አንድ አይነት ነው። ፈተና ቁጥር 14 4 ውብ አሳዎች እየዋኙ፣ ነገር ግን ከእነርሱ መካከል አንዱ ሰው ሰራሽ ሮቦት ነው። የትኛው አሳ እንደሆነ መለየት ይችላሉ?
መልሱ ቁጥር 4 ነው። በጥንቃቄ ካዩ የቁጥር 4 አይን ልክ እንደ ካሜራ ሌንስ በየሰከንዱ ሲከፈትና ሲዘጋ ያስተውላሉ። ሌሎቹ ዓሳዎች ግን የተፈጥሮ አይን አላቸው። ፈተና ቁጥር 15 የመጨረሻው እንቆቅልሽ። አንድ ታዋቂ መርማሪ በዚህ ክፍል ውስጥ ተደብቆ የነበረውን ሰነድ ማን እንደሰረቀው እያጣራ ነው። 3 ተጠርጣሪዎች አሉ። ሁሉም ንጹህ መሆናቸውን ይናገራሉ። ነገር ግን እውነተኛው ሌባ አንድ ስህተት ሰርቷል። በጥንቃቄ አይተው ሰነዱን የሰረቀውን ሰው ማግኘት ይችላሉ? አሁን ሁሉንም 15 እንቆቅልሾች አጠናቀዋል። ከእነዚህ ውስጥ ስንቶቹን በትክክል መመለስ ቻሉ? የደረሱበትን ውጤት በኮሜንት ሴክሽናችን ላይ ያጋሩ። ቪዲዮውን ላይክ፣ ሰብስክራይብ ማድረግ እንዳይረሱ። ለሚቀጥለው ቪዲዮ በሰላም እንገናኝ።